ሰላም የእንግዳ ድራማ ፋሚሊዎች፣ የእንግዳ ድራማ ቤተሰቦች እንዴት አላችሁ? ሁሉ ፒስ፣ ሁሉ መልካም፣ ሁሉ ፋይን ነው። እኔ ጋር ሁሉ ፒስ፣ ሁሉ ፋይን፣ ሁሉ መልካም ነው። አውቄሻለሁ አንቺ ተኩላ። ድሮም ቢሆን እንደማትረሽ ገምቼ ነበር። የትም ብትገቢ አታምጪኝም። እባክህን ዝጋው። የሆነ ሰው እየሰማኝ ነበር። የትም አታምጪኝም። እንግዲህ እንግዳ ድራማ አሁን ዩቲዩብ ላይ ከሚተላለፉ ድራማዎች መካከል እንግዳ ድራማ አዲስ ነው የጀመረው። በጣም አዲስም ቢሆን በጣም አሪፍ የሆነ ድራማ እየሆነ ሄዷል። እንግዲህ እንዳያችሁት ነው ቶም ከቴዲ ጋር ሲያወራ ነበር። ቴዲ እንግዲህ ከቶም ወሬ እያመጣ ለሄለን ይነግራታል። የሚታወቀው ለሁለቱም እንደሚሰራ ነው። ነገር ግን እሱ በዋናነት የሚሰራው ለሄለን ነው። የሄለን ቅጥረኛ ነው እና ከቶም ያለውን ሙሉ መረጃ ሲሰበስብ ነበር። ሽማግሌው እንዴት እንደታገተ ምናምን ሲጠይቀው ነበር። ሊረዳው ኦር ሊያግዘው እንዴት እንዳልቻለው ሁላ ሲጠይቀው ነበር። ያለውን ሁላ ሲነግረው ነበር። ያው እሱ የፈለገውን ማለት ነው። ቴዲ የፈለገውን ነገር ብቻ ለቶም ሲነግረው ነበርና ያው ሲሸውደው ነበር ባጭሩ። ከዛም በኋላ እንግዲህ እንዳያችሁት ከዛን ካወሩ በኋላ ቶም ሄዷል። እንግዲህ ቤት ውስጥ ደግሞ እነ መኩ እንዳያችሁት ነው። መኩ ወደ ገጠር ለመመለስ አስቦ ነበር። ነገር ግን እናቱ አይሆንም በቃ አይሆንም ብላ ስታለቅስበት ነበር እና ያው ሀሳቡን ቀይሯል። እሱ ግን ለመሄድ አስቦ ነበር። ነገር ግን በእናቱ ምክንያት ሀሳቡን ለውጧል። በሌላ በኩል ደግሞ እንዳያችሁት መሲና ኤልሹ ተፋጠው ነበር። እጅ ለእጅ ተያይዘው መሲ የኤልሹን እጅ ይዛት ነበር እና ያው እንደምንም ብላ አረጋጋች፣ ነገሩን አስቀየሰች። እናንተ ምንድነው የምትጣሉት? እኔ እኮ ራሴን አሞኛል ምናምን አይነት ወሬ አውርታ እህቷን በጥፊ ልትመታ የነበረውን ነገር አስቀየሰች፣ አረጋግቷለች። ብቻ ደነገጠች ስትይዛት። ኤልሹ በጣም ነው እየደነገጠችው። ምክንያቱም የሰራቸው ስራ በጣም የሚያስደነግጥ ስለሆነ ወርውራት ለዚህ ስላደረሰቻት በጣም ነው የደነገጠችው። ብቻ ድንጋጤ ይገባታል ብዬ አስባለሁ። በሌላ በኩል እንግዲህ ሄሉ ስትመጣ ከኤልሹ ጋር ስታወራ ነበር። ኤልሹ እነዚህ ሰዎች ሰልችተውኛል፣ እነዚህ ገጠሪዎች ከዚህ ቤት አስወጪልኝ ማሚ ስትላት ነበር። ትንሽ ታገሺ ይወጣሉ እነሱ እዚህ አይቆዩም ስትላት ነበር። እናም ያው እታች ምግብ ለመብላት እንድትወርድ ስትነግራት ነበር። እኔ ከነዚህ ገጠሪዎች ጋር አልበላም ምናምን የሌለ ስትንበላጠጥ ነበር። የሌለ ዘመን በላጠጥ ኤልሹ የምር ስትንበላጠጥ ነበር ማለት ይቻላል። ሌላ በኩል ደግሞ ያው ቶም መጥቷል ቤት። እንዳያችሁት ሳሎን እነ መኩን ሲያወራቸው ነበር። ስላለው ችግር ስለደረሰባቸው ነገር እያወራቸው ነበር። እንዴት ነው በሽምግልና ብናስተካክልስ እያለ ሲያወራቸው ነበር። ነገር ግን የመኩ እናት ስትነግረው ነበር ይህ በሽምግልና የሚሆን ጉዳይ አይደለም፣ ሰውየው እንኳን ልጁ ተነክቶበት እንዲሁ ትኩር ብለህ ስታየው ካልገደልኩ የሚል አይነት ሰይጣን የሆነ ሰው ነው ብላ ስትነግረው ነበር። ለማንኛውም እናወራለን ምናምን ብሏቸዋል። ያው ቶም በጣም አሪፍ ስብዕና ያለው ሰው፣ ጥሩ ሰው፣ መልካም ሰው፣ በቃ ወርቅ የሆነ ሰው ነው። ሄሉን ግን ብታያት ወርቅ ቅብናት። ስትቀርብ በጣም ጥሩ ሰው ሆና ነው፣ ግን ከኋላ በኩል የኋላ ጀርባ ገጽታዋ በጣም ከባድ አደገኛና መጥፎ ወንጀለኛ ነፍሰ ገዳይ የሆነች ሴት ናት። እንግዲህ በሌላ በኩል እራት ሲበሉ ነበር እንዳያችሁት። በጣም በሚገርም ሁኔታ ኑኑ ተክታ ስታዘጋጅ ምናምን የነበረውን ምግብ ሲበሉት ነበር። ከዛን ቶም አዘጋጅተሽ ከጨረሽ በኋላ ነይና ተቀምጠሽ ቢ ሲላት ነበር። በዛን ጊዜ እንግዲህ ያው ኤልሹ
እላፊ ስትናገር ኑኑን ስትንቃት ኑኑን የሆነ ስታንቋሽሻት የሌለ ነው የተቆጣት ቶም የሌለ ነው የተቆጣት። ተነስታ ልትሄዱላ ሲል መልሶ ነው ያስቀምጣት። እንደውም ሄለን ናት ያረጋጋችው ነገሩን ያስቀየሰችው እንጂ አጨምላቃውላ ሲላት ነበር። አትጨማለቂ እንደዚህ አይነት ወሬ ሲያወራት ነበር። ብቻ በጣም በሚገርም ሁኔታ የሚገባትን ነው ያገኘችው። አፍተር ዛት እንግዲህ እንዳያችሁት መኩ ላይ ወጣ ምግቡን ለመብላት ከእህቶቹ ጋር ለመብላት ከኑኑና ከመሲ ጋር ለመብላት ላይ ወጥቷል። እንግዲህ እዛ እያወሩ እየተጫወቱ ነበር ከዛን ትሪ አምጥተው እየበሉ ዘርግፎ ምግቡን አንድ ላይ እየበሉ ነበር። ኤልሹ ያው ትግትግ ብላ ከታች ስትመጣ ነበርና መጣ የማይሆን ስትናገራቸው ነበር። የማይሆን ወሬ የማይሆን ነገር ስትናገራቸው መናገር የሌለባትን ነገር ሁሉ ስትናገር ነበር። በዛም ምክንያት መኩ በጣም ነው የተቆጣውና ስትናገር እሱም እየመለሰላት እየሰደባት ነበር። መጨረሻ ላይ እንዲሁም ብድግ ብሎ ሊያጋጫት ሲል ኑኑ እና መሲ ናቸው የመኩን እጅ ይዘው ተረጋጋ ያሉት። እጁን ባይዙት ኖሮ ያው ያጋጫትና ከግድግዳው ጋር ያመሳስላት ነበር ኤልሹን ማለት ነው። እንደምንም አረጋግተውታል። ከዛም በኋላ ያው ቶም መጣ። ድንገት ቶም መጥቶ ሲያወራቸው ነበር። ቶም ሲመጣ ሁሉም ነገር መሳሳቅ ጀመሩና ኤልሹም ደና ነገር ምን ነገር ጀመረች። ከዛን ኤልሹ ወጣች ደና ድሩ ብላ ያው ቶምም አውርቷቸው ከዛም በኋላ ደና ድሩ ብሎ ነው የወጣው። በሌላ በኩል ደግሞ ሄለንን ስታዩት ከቴዲ ጋር ስታወራ ነበር። ከቴዲ ጋር ስታወራ ግን ያው መሲ ሰምታታለች ተደብቃ ማለት ነው። ከቴዲ ጋር ስላለው ሁኔታ ስታወራ ነበር። ይህ ጅልማ እኔን አያሸንፈኝም ስትል ነበር እና ስጠይቆ ነበር የሬሳውን ውጤት ቀየርከው ብላ ስታወራው ነበር እና እንደዛ ስትል ያው ተደብቃ ነበር መሲ ስትሰማ እና የሬሳውን ምርመራ ቀየርከው ስትል ያው ደንግጣ አቋቆሽ ስታረግ ሄለን ራሱ በጣም ነው የደነገጠችው። ኦቨር ነው የደነገጠችው። ከዛን ያው ስልኩን ዘግታ ማውራት ነው ያቆመችው። ከዛን ድምጽ ወደ ሰማችበት ያው ቀስ ብላ ስትራመን ነበር። ስታይ ምንም የለም። መሲ ቶሎ ብላ ከዛ ወጣለች። እንግዲህ አሁን መሲ በጣም ብዙ መረጃ አላት። ቶምን እንዴት አድርጋ ከሄለን እጅ ልታስጥላት ትችላለች? ምክንያቱም ኃላፊነቱ የወደቀው እሷ ላይ ነው። ለገዛ ልጇ ስትነግር ልጇ እንደዚህ ያደረገቻት። ስለዚህ ያው ኃላፊነቱ የወደቀው እሷ ላይ ነው። እንዴት አድርጋ ለቶም እንደምትነግረው እንዴት ቶምን እንደምታሳምነው ብቻ በጣም ከባድ ነው የሚሆንባት። አብረን የምናየው ይሆናል። በሌላ በኩል ደግሞ ኤልሹ በጣም ተናዳለች፣ በጣም ተቃጥላለች መኝታ ቤት ውስጥ። ከዚህ ወደዛ ስትንጎራደድ ነበር። እንግዲህ የእሷም ችግር አለ። አሁን ሄዳ መኩንና ኑኑን ምን እንደምትላቸው አናቅም። እንግዲህ መኩ ሊመታትም ይችላል። እስቲ ቀጣይ ክፍል ላይ ምን ይፈጠራል የሚለውን አብረን የምናይ ይሆናል። ብቻ ምን ይፈጠራል ብላችሁ የምታስቡትን ሀሳብ አስተያየቶቻችሁን፣ ግምቶቻችሁን በኮሜንት መስጫ ሳጥን ላይ አስቀምጡልኝ። ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫን እንዳይዘነጋ። ባይ